ሰላም ጤና ይስጥልኝ። የዕለቱ ዜናዎች እንደሚከተለው ተዘጋጅቷል። በቅድሚያ ዋና ዋናዎቹን አርዕስተ ዜና። የኢትዮጵያና ግብጽ ተቃርኖ በኒውዮርክ ጎልቶ መታየቱ ተሰማም። ኢትዮጵያና ኤርትራ በመስኮ ሊደራደሩ መሆኑን ተገለጸ። የአውሮፓ ህብረት በኮሮና ቫይረስ ክትባት የተሰራው ስህተት አመነም። ኢትዮጵያና ኤርትራ በሩሲያ ሊወያዩ መሆኑን ተገለጸ። የሚያደርጉት ውይይት በአሜሪካና ሩሲያ አደራዳሪነት መሆኑም ታውቋል። የኤርትራ ልዑካን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ እየተሳተፈ ይገኛል። በውጭ ጉዳይ ሚኒስትር ኦስማን ሳልህ የተመራው የኤርትራ የልዑካን ቡድን በአፍሪካ ቀንድ የአሜሪካ ፕሬዝዳንት አማካሪን ጨምሮ ከተለያዩ መሪዎች ጋር መወያየቱ ተገልጿል። በኒውዮርክ ይገኛሉ ተብሎ የተጠበቁት ጠቅላይ ሚኒስትር አብይ አህመድ ደግሞ ወደ መስኮ ተጉዘው ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ተወያይቷል። ይህ በእንዲህ እንዳለ ኤርትራና ኢትዮጵያ በጉባኤው በባህር በር ጉዳይ ላይ ሀሳባቸውን ማቅረባቸው ተዘግቧል። በፕሬዝዳንት ታዬ አጽቀሥላሴ የተመራው የኢትዮጵያ ልዑካን ቡድን ለጉባኤው እንዳብራራው ኢትዮጵያ የባህር በር እንደሚያስፈልጋት፣ ይህም በዓለም አቀፍ ሕግ የተፈቀደ እንደሆነ ነው። የባህር በር የሌላቸው ሀገሮች በኢኮኖሚያዊ ጉዳዮች እየተጎዱ እንደሆነ በመግለጽ በተለይ እንደ ኢትዮጵያ በማደግ ላይ ያሉ ሀገሮች ጉዳቱ የከፋ እንደሚያደርገው ተገልጿል። ኤርትራ ግን የትኛውም ሀገር በወደቧ ላይ የባህር ኃይል እንዲገነባ እንደማትፈቅድ በግልጽ ተናግራለች። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳልህ ኤርትራ የትኛውም ሀገር ጦርዋን በወደብ ላይ እንዲያሰማራ እንደማትፈቅድና የሉዓላዊነት ጥሰት ነው ብለዋል። ጎረቤት ሀገራት ወደቦችን በዓለም አቀፍ ሕግ እንጂ በኃይልና በማስፈራራት ሊጠቀሙበት አይችሉም ብላለች። ኤርትራ የወደቦችን አጠቃቀም የንግድ ጉዳይ እንጂ የፖለቲካ ወይም የወታደራዊ ጉዳይ አይደለም ያሉት ሚኒስትሩም የባህር ወደብ ያላቸው ሀገራት ከጎረቤቶቻቸው ጋር ተባብሮ የልማት አጋር እንዲሆኑ የሚጠበቅባቸው በዓለም አቀፍ ሕግ ሉዓላዊነትን ማክበርና ጣልቃ አለመግባቶችን መሰረት ያደረገ እንደሆነ ገልጿል። እውነተኛ ትብብር በማስፈራራት ሳይሆን በመተማመን ላይ የተመሰረተ መሆን አለበት ያሉ ሚኒስትሩም ኤርትራ ሉዓላዊት ሀገር ነች፣ ሉዓላዊ የባህር ዳርቻ ያላት፣ ወደቦቿም ብሔራዊ ሀብቶቿ ናቸው ሲሉ ተደምጧል። ኤርትራ የትኛውም የውጭ ወታደራዊም ሆነ የባህር ኃይል ወደቦቿ እንዲጠቀም እንደማትፈቅድ ገልጻ የወደብ አጠቃቀምን በተመለከተ ማንኛውም ጉዳይ የሚወሰነው በኤርትራና በመረጠቻቸው አጋሮቿ መካከል በሚደረጉ የሁለትዮሽ ስምምነት ነው። ቀይ ባህርን በድርድር አለበለዚያም በኃይል ይይዛለሁ የምትለው ኢትዮጵያ ግን የባህር ኃይል አሰልጥና በመጠባበቅ ትገኛለች። ሁለቱም ሀገሮች በዚህ እሰጥ አግባ ባሉበት ወቅት አሜሪካና ሩሲያ ለመደራደር እንቅስቃሴ መጀመራቸው ተነግሯል። ኢትዮጵያና ኤርትራ መጀመሪያ በሩሲያ ቀጥሎም በአሜሪካ እንደሚገናኙ የወጡ መረጃዎች ያሳያሉ። ባለፈው ሳምንት ኤርትራ በቀይ ባህር ጉዳይ ከኢትዮጵያ ለመደራደር ዝግጁ መሆኗ ገለጸች የሚል ዜና በስፋት ቢሰራጭም በኢትዮጵያና በአፍሪካ ህብረት የኤርትራ ጉዳይ አስፈጻሚ አቶ ቢንያም በርሀም ዜናው ሐሰት ነው ማለታቸው ይታወሳል። ኤርትራ በሉዓላዊነቷ ከማንም ሀገር አልተወያየችም፣ በመሬቷ በባህሯና በሰማይዋ አሁንም ከሚሊዮን ዓመታት በኋላም አትወያይም በማለት በኤክስ ገጻቸው አስፍሯል። አሁን እየወጡ ያሉት መረጃዎች እንደሚያሳዩት ደግሞ ሁለቱም ሀገሮች ለድርድር ሞስኮና ዋሽንግተን ሊቀመጡ እንደሚችሉ ነው። የኢትዮጵያና ግብጽ ተቃርኖ በኒውዮርክ ጎልቶ መታየቱ ተሰማ። ሁለቱም ሀገሮች በተወካዮቻቸው በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሲካሰሱ ተሰምቷል። ኢትዮጵያና ግብጽ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ እርስ በርሳቸው ሲካሰሱ ተሰምቷል። ግብጽ ኢትዮጵያ የአፍሪካ ቀንድን እያተራመሰች ነው የሚል አዲስ ክስ ይዛ ብቅ ብላለች። ኢትዮጵያ በ80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የግብጽ ተወካይ ባደረጉት የፖሊሲ ንግግር ኢትዮጵያን አስመልክቶ ላቀረቡት የሐሰት ክስ ምላሽ ሰጥቷል። በመንግስታቱ ድርጅት የኢትዮጵያ ምክትል ቋሚ መልእክተኛ አምባሳደር ዮሴፍ ካሳይ በኒውዮርክ በተካሄደው 80ኛ የድርጅቱ ጠቅላላ ጉባኤ ላይ ታላቁ የኢትዮጵያ ህዳሴ ግድብ እኔ ብቻ ልጠቀም የሚል የቅኝ ግዛት ትርክትን ታሪክ በማድረግ በተፋሰሱ ሀገራት የውሃ ሀብት ትብብር አዲስ ምዕራፍ መክፈቱን ገልጿል። ኢትዮጵያ ከተፋሰሱ ሀገራት ጋር በጋራ የመልማት መርህ በትብብር ለመስራት ቁርጠኛ መሆኗን ተናግሯል። አምባሳደር
ዮሴፍ ካሳዬ በጠቅላላ ጉባኤው የሥነ ስርዓት ደንብ ላይ የተቀመጠውን ምላሽ የመስጠት መብት ተጠቅሞ ግብጽ ላነሳችው ሀሳብ መልስ ሰጥቷል። የግብጽ ተወካይ ኢትዮጵያ ዓለም አቀፍ ሕግን በጣሰ የአባይ ውሃን ለመጠቀም እየሞከረች ነው ያሉ ሲሆን ከዚህ በተጨማሪ ግን ግብጽ አዲስ ክስ ይዛ ብቅ ብላለች። ኢትዮጵያ የአፍሪካን ቀንድ ለመተራመስ እየሰራች ነው የሚል የግብጽ ተወካይ በኢትዮጵያ ላይ የሰጡትን አስተያየት ተከትሎም ኢትዮጵያ የሁለተኛ ምላሽ መብቷን ተጠቅማ በአምባሳደር ዮሱፍ አማካይነት በድጋሚ መልስ የሰጠች ስትሆን የናይል ወንዝ የተፋሰሱን ሀገራት ለዘመናት ያቋራኘ የተፈጥሮ ሀብት መሆኑን ጠቅሶም ኢትዮጵያ ይህንን ትስስር ለማጥበቅ ስትሰራ መቆየቷን ተናግሯል። ኢትዮጵያ በናይል ወንዝ አጠቃቀም ላይ ለረጅም ጊዜ ትብብር ያማከለ አካሄድ ስትከተል መቆየቷን የጠቆመው ሲሆን በተቃራኒው ግብጽ ታሪካዊ መብት አለኝ እኔ ብቻ ልጠቀም የሚል ጊዜውን ያለፈበት የቅኝ ግዛት እሳቤ እያራመደች መሆኑን ገልጿል። ኢትዮጵያ የናይል ተፋሰስ የትብብር ማዕቀፍ ስምምነት እንዲተገበር በቁርጠኝነት እየሰራች እንደምትገኝ ገልጾም በአንጻሩ ግብጽ የሁለትዮሽ የቅኝ ግዛት ስምምነትን ለማስቀጠል በተፋሰሱ ሀገራት ላይ ተገቢን የሌለው ጫና እያሳደረች መሆኑ አመልክቷል። ኢትዮጵያ ከግብጽና ከሱዳን ጋር በተፈራረመችው የመርሆች ስምምነት አማካኝነት የግድቡን ሙሌትና ስራ አስመልክቶ ለታችኛው የተፋሰስ ሀገራት ግልጽነት በተሟላበት ሁኔታ መረጃ ተደራሽ ስታደርግ መቆየቷን አብራርቷል። በሶስትዮሽ ድርድሩም ኢትዮጵያ ሁሉን አሸናፊ የሚያደርግን መንገድ ብትከተልም ግብጽ ድርድሩን የሚያደናቅፉ ድርጊቶችን ስትፈጽም መቆየቷ ተናግሯል። ግብጽ በድርድሩ ወቅት የውሃ ባለቤትነትና ድርሻ ላይ ስምምነት መድረስ አለበት በሚል ስታራምድ የነበረው ግትር አቋም ስምምነት እንዳይደረስ መሰናክል መፍጠሩን አስታውሷል። ኢትዮጵያ የግብጽን የቅኝ ግዛት ትርክትና እኔ ብቻ ልጠቀም የሚል አባዜ ፈጽሞ አትቀበለውም ብሏል። ኢትዮጵያ በቀጠናው ሰላምና መረጋጋት እንዲሰፍን የኢኮኖሚ ትስስር እንዲጠናከርና ሽብርተኝነትን በመከላከል የጋራ ስራዎች ላይ በንቃት በመሳተፍ በቀጠናው ገንቢ ሚና እየተጫወተች መሆኑን ገልጿል። ግብጽ ክፍፍልን የሚፈጥሩ ሀብትን የሚያባኩንና በጋራ መልማትን የሚያሰናክሉ አካሄዶችን እየተከተለች ትገኛለች ሲሉም አምባሳደር ዮሴፍ ካሳይ አስታውቋል። በቀጠናው ለሚገኙ ታጣቂ ቡድኖች መሳሪያ በመስጠት አሉታዊ ተግባር እየፈጸመች መሆኑን አክሏል። የሁለቱም ሀገሮች በዓለም ማህበረሰብ ፊት የገቡትን እሰጥ አገባ ወዴት ሊያመራ ይችላል የሚል የብዙዎች ጥያቄ ሆኗል። በአማራ ክልል ውጊያ ባለባቸው አካባቢዎች ታዳጊዎች ለሴተኛ አዳሪነት መጋለጣቸው ጥናት አመለከተም። በአማራ ክልል ላለፉት 2 ዓመታት ውጊያ ባለባቸው አካባቢዎች ትምህርት ቤቶች በመዘጋታቸው እድሜያቸውን ለጋብቻ ያልደረሱ ታዳጊዎች ወደ አዲስ አበባና ወደ ሌሎች የክልል ከተሞች በመሄድ በሴተኛ አዳሪነት እንደሚሰማሩ ጀንደር ኤንድ አዶለሰንስ ግሎባል ኤቪደንስ የተሰኘ ዓለም አቀፍ የጥናት ቡድን አስታውቋል። የተቋሙ ጥናት አማራ ክልልን ጨምሮ በኦሮሚያ በትግራይ በሶማሌና በአፋር ክልሎችን ግጭትና ድርቅ ባለባቸው አካባቢዎች በሚኖሩ 20 ሺህ ሴቶች ላይ የተደረገ መሆኑና የልጅነት ጋብቻን ጨምሮ ጾታዊ ጥቃት በከፍተኛ መጠን እንደጨመረ መረጋገጡ ተመልክቷል። ኢትዮጵያ የሴቶችን ማህበራዊ ቅንጅት ትመራለች በሚል መሪ ቃል ላለፉት 5 ዓመታት በወጣት ሴቶች ላይ ትኩረቱን አድርጎ ሲሰራ የነበረው ፕሮጀክት የመዝጊያ ፕሮግራም ላይ ጥናቱን ያቀረቡት የምርምር ተቋሙ የኢትዮጵያ ተወካይ ወርቅነህ አበበ ናቸው። በአማራ ክልል ደቡብ ጎንደር ዞን 5 ወረዳዎች ውስጥ ካሉ 67 ቀበሌዎች ናሙና መውሰዱን የተናገሩት ወርቅነህ በቀበሌዎቹ ላለፉት 2 ዓመታት ትምህርት ቤቶቹ ሙሉ በሙሉ ተዘግተው መቆየታቸውንና ከ90 በመቶ በላይ የሚሆኑ ተማሪዎች ከትምህርት ገበታቸው ውጭ ለመሆን መገደዳቸውን ገልጿል። የሱዳን ሰራዊት መሪ ጀነራል አልቡርሃን በኮርዶፋን የሚገኝ ግንባር ጎበኙ። የሱዳን ጦር አዛዥ አብዱልፈታህ አልቡርሃን በኮርዶፋን ግዛት በግንባሩ ላይ የሚገኙትን ወታደሮች ጎብኝተው በቅርብ ጊዜ ከፈጣን ድጋፍ ሰጪ ኃይሉ የተነጠቁ ቦታዎች መቃኘታቸው ሱዳን ትሪቢዩን ዘግቧል። ጉብኝቱ መስከረም 11 ሰራዊቱ በሰሜን ኮርዶፋን ግዛት ዋና ከተማን እንደገና ከተቆጣጠረ በኋላ በኦምዳም ሀጅ አህመድና በራሂድ አልኑባ አካባቢዎች ተጨማሪ ግስጋሴዎችን ከተቆጣጠረ በኋላ ነው ተብሏል። የላላዊ ምክር ቤት የመገናኛ ብዙሃን ጽህፈት ቤት በሰጠው መግለጫ አልቡርሃን የጦር ኃይሎችንና ደጋፊ ወታደሮችን በጎበኙበት ወቅት በኮርዶፋን ግንባር ስላለው የውጊያ ዘመቻ ሂደት ገለጻ ተደርጎላቸዋል ብሏል። በጉብኝቱ ወቅት አልቡርሃን የሰራዊትን መስዋዕትነት በማድነቅ
አማጺውን ለመደምሰስና እያንዳንዷን ኢንች መሬት ነጻ ለማውጣት ቆርጦ ተነስተዋል ሲሉ መግለጫው አክሎ ተናግሯል። ሰራዊቱና አጋሮቹ ወደ ኤልደቢቢት የሚወስደውን መንገድ በመክፈት ስልታዊቷን የካዝጌልን ከተማ መልሷል። ወታደራዊ ዓላማ በደቡብ ኮርዶፋን ውስጥ በዴሊንግና ካድጉሊ ከተሞች በፈጣን ድጋፍ ሰጪ ኃይልና በሰሜን ሱዳን ህዝቦች ነጻ አውጪ ንቅናቄ የተጫነውን ከበባ ለማጥፋት መሆኑም ተዘግቧል። በኤል ኦቤይድ በስተ ምዕራብ ተጨማሪ ወታደራዊ ስኬቶች ተመዝግበዋል ያለው ጦር ኃይሉ በኡሙሲሚማ በኩል ወደ ኤልኮይ እየገሰገሰ ሲሆን ይህ እርምጃ በኤል ኑሁድ ከተማ ከምስራቅ ዳርፉር ግዛት ጋር ድንበር ላይ ያነጣጠረ ሰፊ ጥቃት ነው ብሏል። የአልቡርሃን ጉብኝት በሰሜን ኮርዶፋን ስላለው ሁኔታ ከሰራዊትና ከደህንነት አዛዦች ጋር በመገናኘት እንደገና በተያዘችው ባራ ከተማና በኤል ኦቤይድ ውስጥ ያለውን ኃይል ፍተሻ አካቷል ተብሏል። ኤል ኦቤይድ በክልሉ ውስጥ ላሉ ጦር ኃይሎች ተግባራትን እንደ ወሳኝ ሎጂስቲክና አቅርቦት ማዕከል ሆና እንደምታገለግልም ተገልጿል። ጦር ሰራዊቱ ባራ ካዝጌልና አካባቢ መያዙን ተከትሎ የከተማዋ ደህንነት መመለሱን ዘገባው አመልክቷል። ማሌዥያ በአዲስ አበባ የሚገኘውን ኤምባሲዋን ከ43 ዓመታት በኋላ መክፈቷ ተገለጸ። ማሌዥያ በአዲስ አበባ የነበራትን ኤምባሲ ከ43 ዓመታት በኋላ ዳግም በይፋ ከፍታለች። የማሌዥያው የውጭ ጉዳይ ሚኒስቴር ዛሬ መስከረም 19 ቀን 2018 ዓ.ም ባወጣው መግለጫ ኤምባሲው ከመስከረም 13 ቀን 2018 ጀምሮ ስራ መጀመሩን አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ለአዲስ ስታንዳርድ እንደገለጹት ማሌዥያ በአውሮፓውያኑ 1982 ዓ.ም ከነበረው የደርግ ስርዓት ጋር ዲፕሎማሲያዊ ግንኙነቷ በመሻከሩ ምክንያት ኤምባሲዋን ዘግታ ነበር። የማሌዥያ ውጭ ጉዳይ ሚኒስቴር በመግለጫው የኤምባሲው ዳግም መከፈት ማሌዥያ ከኢትዮጵያ ጋር የሁለትዮሽ ግንኙነት የበለጠ ለማጠናከር ያላትን ቁርጠኝነት የሚያሳይ ነው። እንዲሁም በንግድ በኢንቨስትመንትና በህዝብ ለህዝብ ግንኙነት ላይ የጋራ ተጠቃሚነትን በሚያስገኙ የትብብር ዘርፎች አዳዲስ እድሎችን ለማሰስ ይረዳል ብሏል። መግለጫው አክሎም የአፍሪካ ህብረት ዋና መስሪያ ቤት መቀመጫ በሆነችው አዲስ አበባ የኤምባሲው ዳግም መከፈት ከአህጉራዊው ተቋም ጋር ለመስራት አዲስ መንገዶችን ይፈጥራል ተብሎ ይጠበቃል ሲልም ገልጿል። ኤምባሲው ለጊዜው ስራውን እያከናወነ ያለው በሸራተን አዲስ ሆቴል ውስጥ በሚገኝ ጊዜያዊ ጽህፈት ቤት ውስጥ ነው ተብሏል። የአውሮፓ ህብረት በኮሮና ቫይረስ ክትባት የተፈጠረውን ስህተት አመነም። የአውሮፓ ህብረት ኮሚሽን የኮቪድ ክትባት ትክክለኛ የጤና ቁጥጥር ሂደቶችን ሳያሟላ መጽደቁንና መሰራጨቱን በይፋ አረጋግጧል። የኮቪድ ክትባት በወሰዱ ሰዎች ላይ በተደረገ ጥናት የልብ የአንጎልና የደም መርጋትን አደጋ መጨመሩን በቅርብ ጊዜ የወጣ ጥናት አረጋግጧል። ከ8 ሀገራት የተውጣጡ ወደ 99 ሚሊዮን የሚጠጉ በተከተቡ ሰዎች ላይ በተደረገ አንድ ትልቅ አዲስ ጥናት ፒፌዘር ወይም መዶሪና ኤምአርኤንኤ ክትባቶችን ወስደው አስትራዜኒካ ጃፓን ከወሰዱ በኋላ የልብ ችግርን የመጨመር ግንኙነት እንዳለው ጥናቱ አረጋግጧል። የመጀመሪያዎቹን ሁለት ክትባቶች በወሰደ ሰው ላይ የልብ ስጋት መጨመር በአንጻራዊ ሁኔታ ቀላል ቢሆንም አስትራዜኒካ ጃፓን የተባለውን ክትባት ከወሰዱ በኋላ ግን በአማካይ በተፈጥሮ ከተከሰቱት የልብ ነርቭ በሽታዎች ቁጥር በ3 እጥፍ እንደጨመረ ጥናቱ አረጋግጧል። ክቡራን የኢትዮ ሞኒተር ቤተሰቦች ዕለታዊ ዜናዎቻችን ይመስሉ ነበር። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አዳዲስና ወቅታዊ ጉዳዮችን ይከታተሉ። ሰላም።